እሺ ዛሬ ቋጣሪያንስ እንደሆነ ይሄንን ጨዋታ ግማሹ በሆድ ነው የሚቋጠረው ብሏል። ግማሹ ደግሞ እንቋጥሮ የሚልም ጥያቄ እያቀረበ ነው እንደምታውቁት። ዛሬ ካልተበቀልናችሁ መቼም አንበቀላችሁ ቶተናምን። እኔን ጨዋታ እናሸንፋለን ብዬ ሞራሌ ተነስቶ ምናምን ልል አልችልም። ገብቷል? ቶተናም መጥፎ ሆኖ እኛን ያሸንፋል ወይም የሆነ ነገር ይፈጠራል። ገብቷል? እኔ እስካሁን ሲለበለብ ነው የቆየው እስካሁኗ ድረስ። አሁን እኛ ጋር ታዩታላችሁ ምን ነገር ይፈጠራል። ፔፕ ግን ለዛሬ ጨዋታ ግዴታ ዊኒንግ ያስፈልገናል። በደንብ አሳምነን ነው ማሸነፍ ያለብን። 4 ነጥብ ጋፑ መቀጠል አለበት። ገብቷል? አርሰናል እስከሚጥል ድረስ ጨዋታዎችን ማለት ነው። ድል ለኃያሉ ማን ሲቲ። ይሄን ቪዲዮ ለሲቲ ደጋፊዎች አድርሱልኝ። እኔ የምጮተው ማለት ነው ለ3 ነጥብ ነው። አለቀ በቃ ለ3 ነጥብ ወይም ላቻ አለቀ። አርሰናል ይረቃል፣ ዋንጫውን ያረጋግጣል ምናምን የሚባል ነገር የለም። ይብለው፣ አያገባኝም። እኔ ያለሁበት ሁኔታውን በጣም ከባድ ነው። እንደውም እናንተ ወዬ ማለት አለባችሁ። ካቻምና መቼም አስረሳ ወዬ ብያለሁ። ዋንጫ መቼም አትረሱ እና አንተም በተቻለ አቅም ወዬ ማለት ነው። አውቃለሁ ትከብዱኛላችሁ፣ ግን እኔ ለ3 ነጥብ ነው የምመጣው እና ላቻ አለቀ። አርሰናል ዋንጫ ይበላል፣ አርሰናል ይርቀዋል ሲቲና የሚባል ነገር የለም። በደህና ሰዓት ቢሆን 6ኛ 7ኛ ምናምን ቢሆን ኖርማል ነበር ቢሸነፍ። አሁን ግን በጣም ወሳኝ ሰዓት ነው። ብራዘሪ ልወርድም እችላለሁ። ስለዚህ ይሄ ነጥብ ያስፈልገኛል። በቻልኩት አቅም 3 ነጥብ፣ ካልቻልኩኝ አቻ አለቀ። የጨዋታ ቀን ማን ሲቲ ከቶተናም የአርሰናል ደጋፊዎች ቁጭ ብለው የሚቋጠሩብን ጨዋታና ሌሎች ክለቦች ደግሞ ለኛ የሚቋጠሩት ጨዋታ ነው። እኔ እንደ ድሮ ማን ሲቲን ይሄንማ ያሸንፋል የምለው ነገር የለም። በተለይ ከቶተናም ሆኖ ማለት ነው። ሲቲ ላይ እንደ ድሮ ዝም ብዬ ይሄንማ ያሸንፋል ምናምን ብዬ መተማመን ትቻለሁ። ሆነም ቀረ አሁን እዩት። አሁን ቶተናም ዛሬ ማታ 3 ነጥብ የራቀው ቡድን እንደዛ ፕሪሚየር ሊግ ላይ ሲንፈራገጥ የነበረ ቡድን ዛሬ ማታ ሲፈነጭብን ታያላችሁ። ለማንኛውም ፔፕ የፈለከውን አይነት ሰልፊ ዘግባ፣ ከፈለከ አላንድንም ማርሙሽንም ቤንች አድርገህ ግባ። ከዚህ ጌም 3 ነጥብ ግዴታ ያስፈልገናል። ግዴታ አርሰናል በተለይ ትላንት ካሸነፈ በኋላ ግዴታ 3 ነጥብ እፈልጋለሁ። ከጨዋታው በኋላ እንገናኝ። የኔ ግምት 3-1 ነው፣ ወይ ደግሞ ተጨንቀን 2-1። ያው አይገባብንም ማለት ከባድ ነው። ይመቻችሁ። በእግር ኳስ ዓለም ታይቶ ማይታወቅ አስገራሚ ክስተት ነገ በለንደን ምድር ይስተናገዳል። ጋይስ የሰሜን ለንደኑ ኩራት ቶተንሃም ሆትስፐር ከማንቸስተር ሲቲ ጋር የሚያደርገው ወሳኝ ፍልሚያ ደጋፊዎች በታሪካቸው ለመጀመሪያ ጊዜ ቡድናችን ይሸነፍልን የሚል አግራሞትን የጫረ ጸሎት እያደረጉ ይገኛል ማለት ነው። ምክንያቱ ግን ግልጽ ነው። የቶተንሃም ድል ለጠላታቸው አርሰናል የሊጉ ዋንጫ በወርቅ ሳህን አቅርበው መስጠት ይሆንባቸዋል ማለት ነው። በስፖርታዊ ጨዋነትና በከተማ ተቀናቃኝነት መካከል የቆሙት ቶተንሃም ደጋፊዎች አርሰናል የክብር ዘው ሲደፋ ከማየት የገዛ ቡድናቸው በሜዳው ተዋርዶ እንዲወጣ መርጠዋል ማለት ነው። ነገ በቶተንሃም ስታዲየም የሚሰማው ድጋፍ ለቤቱ መቤት ሳይሆን ለለንደን ደመኛ ጠላት ለሆነው ለማንቸስተር ሲቲ ሊሆን እንደሚችል ተገምቷል ማለት ነው። 24ኛው ሳምንት የሊጉ ተጠባቂ የፍጻሜ ጨዋታ ለኛ የፍጻሜ ነው ዛሬ የምሬን ነው የምላችሁ ማለት ነው። እናም ቶተናም ከማንቸስተር ሲቲ የሚያገናኘው ጨዋታ ምሽት 1 ሰዓት ተኩል ክለባችን ማንቸስተር ሲቲ በቶተናም ሆትስፐር ስታዲየም ጨዋታውን ያደርጋል። ሼር አድርጉት ለሁሉም የሲቲ ደጋፊዎች። ዛሬ ጉሄና ኩሳኖቭ ትልቅ የቤት ስራ ይጠበቅባቸዋል። ገራሚ ጥምረት እናያለን ብዬ ተስፋ አደርጋለሁ ዛሬ። እናም አውሬው አጥቂያችን ዛሬ ፊኒሺንግ ላይ ፋስት መሆን አለብሽ። በቃ ገራሚ ትሆኛለሽ ብዬ ተስፋ አደርጋለሁ ዛሬ። ሲዝንስ ነገ የምናደርገው ከስፐርስ ጨዋታ ተጠባቂ ጨዋታ ማለት ነው። ይህንን ጨዋታ አሸንፈን ምርጥ 3 ነጥብ እንጠብቃለን። እናም እዚህ ጨዋታ ላይ ጥሩ ተጫውተን ጥሩ 3 ነጥብ እንጠብቃለን። በተለይ ለኛ ምርጥ የሚሆነው አሸንፈን ማለት ነው። አርሰናል ነጥብ ከጣለ ወይም ከተሸነፈ እኛ ያበደ ኢትስ ማች ዴይ ቤቢ። ዛሬ ሲቲያችን ይመለሳል። አረ በስም ለዚህ ነው ቀኑ እንዲህ ደስ የሚለው። እኔ እኮ ምንድነው አየሩ ራሱ ምናምን በቃ የሆነ ደስ የሚል ነገር አለ። ምክንያቱም ሲቲ ጌም አለዋ። ዛሬ ይመለሳል ሲቲያችን ወደ ቶተናም ይጓዛል። እንግዲህ ከባዱና አባታችን የሆነውን ቶተናም ዛሬ ለቁም ነገር ፈልገናታል ማለት ነው። ሌላ እኔ ኖርማል ጨዋታ ሲሆን እኮ ምንም ችግር የለውም። በደንብ አድርጌ ነው ሰጥሽ ታውቂያለሽ። ግን ዛሬ ያስፈልገኛል ነጥቡ። ካሁን በኋላ አባትነትሽ የለም ሚኮ ዛሬ ሰማሽ? ዛሬ አባትነት የለም እና በሜዳሽ መንትቼ ላስቀየምሽ ፈልጋለሁ። ሁሉም ሰው እያስቀየመሽ ማኔን እምቢ ካልሽኝ በጣም ነው የሚደብረኝ። የምሬ ነው። ቶተናም እንግዲህ ማንም ቲም እየመጣ ነው 3 ነጥብ የተቀበለው ያለው። እንግዲህ ለኔ እንደምትበረቻ አውቃለሁ፣ ግን ዛሬ አይሆንም። ኖት ቱዴይ ሜቢ ኖት ቱዴይ እና ለዚህ ግዴታ ነው ዛሬ አሪፍ ጨዋታ ይኖረናል እና ሲቲያችን ደግሞ ስለተመለሰ ደስ ብሎናል። የሁላችሁ ጋይስ ይሄንን ቪዲዮ ማለት ነው እሁድ 1 ተኩል ላይ ሜዳው ድረስ ሄጄ ቀጥቀጥ አድርጌ ለማሸነፈው ለቶተንሃሙ ደጋፊ ለሚኮ ስፐርስ ታደርሱልኛላችሁ። ሚኮ የቻምፒየንስ ሊግ አሸብር ዝግጅት እንዴት ነው? ጨርሰሻል? ተዘጋጅተሻል?
ይኸውልሽ አታመልጭኝም፣ በዚህኛው ዙር አታመልጭኝም። በመጀመሪያው ምርጥ ባልሆንኩበት ያገኘሽኝ፣ አሁን ግን አታመልጭኝም። በደንብ ተዘጋጂ። ባይዘጉ ለአንቺም ውለታ ነው መውልልሽ። ምክንያቱም ገርፌሽ ቀጥቅጭሽ እንደማሸንፈሽ 100% እርግጠኛ ነኝ እኔ ማለት ነው። ተረዳሽኝ? እና እኔ ቀጥቅጬ ገርፌሽ አሸንፈሽ በጣም የምትጠይውን አሰልጣኝ ቶማስ ፍራንክም እንዲባረር ምክንያት ሊሆንልሽ ይችላል። ስለዚህ በአንድ በኩል አስቀይምሻለሁ፣ በአንድ በኩል ደግሞ ውለታ ውልልሻለሁ ማለት ነው። እሁድ 1 ተኩል ማለት ነው። በደንብ በቃ ለማንኛውም ማለት ነው ተዘጋጅ።